አዲስ አበባ መመለስ አለብን። እንዴ ለምን? በቃ አቤል በቶሎ መመለስ አለብን። እንዴ ምን ሆነሽ ነው አቤል? እሺ አዙ ምን አትሰገር አለ የምርሽ ነው? እሺ ቆይ ምን ያህል ሰዓት እንደሚቆዩ አጣርተሻል? እንዴት ምንም የለም። ምን ይኖራል ብለህ አስበህ ነው? ከልጃቸው ጋር ስንት ህልም ባለሙበት አልጋ እኛ ልንወልድበት ነው። አዎ ምነው ደስ አላለህ? ኧረ ብሎኛል። ለፍቅሬ ስላጎት ስራሽና ብርታሽ ከመጣ መስከረ አጎቴ ግን ምላሹ ምንም ጥሩ አይደለም። ግን እናት ልጇ እንደሆነች ብታቅም ነገር ግን ልጅ እናቷ እንደሆነች አታውቅም። ማቲም እንግዲህ ወላጅ እናቷን ስለማታውቃት ዛሬ ላይ አማትና ምራት ምን እንደው አሳይሻለሁ በማለት ማሚቴን በደረጃ ልትወረውራት አወጣት ነበረ። ነገር ግን ትረፊ ያላት ነፍስ አዞ በመምጣት ልታተርፋ ችላለች። ምን እያደረግሽ ነው በማለት ብትጠይቃትም አልመቻት ብሎ እኮ እያስተካከልኳት ነው በማለት ነው የመለሰችው። አዙ ግን እጅግ በመደንገጥና በመደነጋገር ልታደርግ የነበረውን ነገር አውቀባታለች። እዛው ቆመው እንግዲህ ሲከራከሩ እዩ ይመጣል። እዩም ምን እያደረጋችሁ ነው? ለምን አወጣችኋት? በማለት ይጠይቃል። አይ አየር እኮ ትቀበል ብዬ ነው እዚህ ያወጣኋት በማለት ትናገራለች። ውጭ እኮ መውጣት የለባትም ለምንድን ነው ያስወጣሻት? በማለት ተቆጥቷት ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ላይክ ማድረጋችሁን አትርሱ። ዛሬ ደግሞ ርብቃ ድራማ ክፍል 33ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እዩም በቃ አሁን ወደ ቤት እናስገባት በማለት ወደ ቤት ይዘዋት ይገባሉ። እቤትም አስገብተው አስተኛት። አቤልና ርብቃም እንግዲህ ክፍለ ሀገር መሄዳቸው ይታወቃል። አቤል አይቶት ስለማያውቀው ገጠር እጅግ እየተማረከና እየተደሰተ ይገኛል። በዚህ መሀል ግን ምን አዲስ ነገር አለ በማለት ጠይቃ ነበረ ርብቃ። አቤልም ምንም አዲስ ነገር የለም በማለት ሲመልስላት አሁኑኑ ወደ አዲስ አበባ መመለስ አለብን በማለት ነግረዋለች። ለምንድን ነው የምንመለሰው ብሎም ጠይቆ ነበረ። አላቅም ግን እስራችን ያለ ሰው ነው እንደዚህ ሊያደርገን የቻለው ስለዚህ መሄድ አለብን በማለት ትነግረዋለች። እንዴ ርብቃ ምን ሆነሻል? ለምንድን ነው የምንሄደው? ተረጋጊ እንጂ ቢላትም ርብቃ ግን ልትረጋጋ አልቻለችም። ሪችም ነገሮችን በጎን እያጣራች ትገኛለች። አዙ ጋር በመደወል እንግዲህ በር እንዲከፍትላት እነሱ ሲሄዱ ንገሪ በማለት ደውላላት ነበረ። አዙም ልክ ከቤት እንደወጡ ትደውልላትና ሪች ወደ ቤት ትመጣለች። ሪችም እንግዲህ የተለያዩ ወረቀቶችን ይዛ ከቤት ለመውጣት ችላለች። ወረቀቶቹም እነዚህ ናቸው ወይ በማለት አዙ ስታሳያትም አይ እኔ እኮ አላቅም ስለ ወረቀት ብቻ ይዤው ልሂድና እዛው አሳያቸዋለሁ በማለት ነበረ ከቤት ይዛ ይወጣቸው። አዙንም አመሰግናለሁ ስለተባበርሽኝ በማለት እንግዲህ ኃላፊነት ወስደሽ ይህን ነገር ልታደርጊ ስለቻልሽ በማለት ታመሰግናታለች። አዙም ለአንቺ ብዬ አይደለም ለምርጧ ብዬ ነው በማለት ነበረ እየተናገረችው። ምርጧ በጣም ምርጥ ልጅ ናት፣ ለሷ ብዬ ነው ይህንን ያደረግኩት። በይሽ አሁን ሳይመጡ በቃ ውጭ ተብላ ከቤት ትወጣለች። እንደወጣችም እንግዲህ ያለውን ነገር ከአዙ ሰምታ ስለነበረ ወደ አቤል ጋር ደውላ ነበረ። ሪችም ማቲኮ እቤት መታ ቤት ነው የምትኖረው በማለት ነግራው ነበረ። ማናት እሷ ደግሞ በማለት ጠይቆ ነበረ። የድሮ ፍቅረኛ ናታ በማለት ተነግረዋለች። አይ ተሳስተሽ ነው የሚሆነው ያ ሊሆን አይችልም በማለት ይነግራታል። አይ እውነቴን ነው ምልህ አዙ ናት የነገረችኝ። እኔም ደግሞ ቤት ሄጄ ነበረ የሆነ የረሳሁት ልብስ ነበረኝ እሱን ላመጣ ሄጄ ነበረ እና እዛ ነው የምትኖረው ልንገርህ ብዬ ነው በማለት ትነግረዋለች። አቤልም ወደ እዩ ጋር ደውሎ ነበረ። እዩም አንዴ ሲጠራ አላነሳውም ነበረ። በሁለተኛው ግን ለምን አታነሳውም? አንሳውና የሚጠይቅህን ምላሽ ትመልስለታለህ በማለት ነበረ የነገረችው ማቲ ማለት ነው። ከዛም ስልኩን ያነሳዋል። ምን አዲስ ነገር አለ? ሰዎቹ መጡ ብሎ ይጠይቃል። አይ አልመጡም፣ ነገር ግን ሰውየው መጥቶ መውጣታቸውን ቸክ አድርጎ ሄደዋል። ከዛ ውጭ ግን ማንም የመጣ የለም በማለት ይነግረዋል። እናንተ አትወጡም ወይ በማለትም ጠይቆት ነበረ። አይ ያው ሲመጡ መውጣታችን አይቀርም በማለት ነው የመለሰለት።
ነገር ግን እነዩ ራሳቸው ስላስወጡት ርብቃ አሁን ላይ ነገሮችን እየደረሰችበት ትገኛለች። ልጄንም ቤቱንም ያሳጣን አንድ ሰው ነው በማለት ነው ለአቤል የነገረችው። አቤልም እንደምን እያሰብሽ ነው? ተይ እንጂ ተረጋጊ እያላት ይገኛል። እሷ ግን ልትረጋጋ አልቻለችም። ስለዚህ ወደ ከተማ ማመለስ አለብን በማለት ለአቤል እየነገረችው ትገኛለች። የምታውቂው ነገር አለ ወይ ምንድን ነው በማለት ጠይቋት ነበረ። እሷ ግን በቃ መሄድ አለብን የሚል ሀሳብ ብቻ ነው የመጣላት። አሁን ገጠር መቀመጣቸው ነገሮችን ለማጣራት እጅግ በጣም ይርቃሉ። ስለዚህ በአቅራቢያ ወይም ደግሞ በቤት ሆነው ነገሮችን ቢያጣሩና መረጃውን ቢደርሱበት እጅግ በጣም አሪፍ ነው የሚል ሀሳብ ነው ያለኝ። አሁን ላይ ማቲና እዩ ፍቅራቸውን እያጣጣሙ ይገኛሉ። እነሱ ተጋብተው ልጅ ወልደው እዚህ ላይ እልማቸውን እኛ ወሰንባቸው። እነሱ አልጋ ላይ እኮ እኛ ተኛን። አሁን በቃ እኛንን እዚህ አልጋ ላይ ልጅ የምንወልድበት እያለች ትገኛለች ማቲ። ይህን ስትለው ግን እዩ ደስ አላለውም ነበረ። አዎ በማለት ነበር የመለሰላት። እሷም ደስ እንዳላለው ስለገባት ምን ሆነ ነው ደስ አላለህም በማለት ጠይቀው ነበር። አረ ደስ ብሎኛል ቢላትም አንተ ግን ፊት ላይ የሚነበበው እንደዛ አይደለም በማለት መልሳለታለች። እዩ አሁን ላይ ካርታውን እንዴት አድርጎ ወደ እሷ ስም እንደሚያዞረው እየፈለገ ይገኛል። ይህም ደግሞ በድርጅት እኮ ቤት ተደራጅተን ሊሰጠን ነበር፣ ግን ያው ቤት ካርታ ያለው ሰው ያስፈልጋል በማለት ይነግራታል። ያ ደግሞ ካርታ ስለሌለኝ አመለጠኝ በማለት ነበር የነገራት። ይህ ማለት ደግሞ በቃ ለቀጣይ ሁሉንም ነገር አስተካክለን እንድትገባ ይሆናል በማለት ነው የመለሰችለት። እዩም ያሰበው ነገር እየተሳካለት ነውና ፈገግ በማለት አመሰግናለሁ የኔ ተረጂ፣ ሀሳቤን እኮ ስለምትረጂ ነው የምወድሽ በማለት እንግዲህ ገልጾላታል መውደዱን። ነገር ግን እሱ ያለው ገንዘቡ ላይ እንጂ እሷ ጋር ፍቅር የለውም። ይህም ደግሞ ይህንን ሀሳብ ያመጣው ቢያንስ ቤቱን እንኳ ወደ እኔ ታሱርልኝ የሚል ሀሳብ መጥቶለት ነው። ርብቃም ለመጀመሪያ የተነሱትን ፎቶ ይዛ አጎቷ ያገኛታል። ምንድነው ይሄ እስኪ በማለት ያየዋል ፎቶውን። አጎቷም እስኪ ስለ ህይወትሽ ንገሪኝ፣ እንዴት የተገናኛችሁት በማለት ጠይቋን ነበረ። አረ ረጅም ነው፣ ከየቱ ጀምሬ ልንገር? በቃ ፍቅር ውስብስብ ነው ሁሉም ነገር። አሁን መጨረሻው ግን እንደዚህ አላምር ሲል እጅግ በጣም ያበሳጫል በማለት ላጎቷ ነግራው ነበረ። ርብቃም ልክ እንደ ጓደኛ እላው ላይ በመተኛት ላጎቷ እንዴት ፍቅር እንደጀመሩ፣ እንዴት ብላ ወደ ቤት እንደገባች፣ እንዲሁም ደግሞ እንዴት ብላ ለግሏ እንዳደረገችው ሴትዮዋም ማለትም ማሚቴም እንዴት ጥሩ ሰው እንደነበረች በኋላ ግን እንደተቀየረች ያለውን ነገር በሙሉ ላጎቷ ትነግረዋለች። በጣም ይገርማል። ነገር ግን እንዴት ልትቀየር ቻለች? ይችንማ የልጅን ህይወት ልታመሰቃቅል የቻለችውን በቃት ደስ ይለኛል በማለት ይነግራታል። ቢያንስ ስንት አመት ይሆናታል በማለት ጠይቋት ነበረ። እሷም እኔ እንጃ እኔ በግምት አላቅም በማለት ፎቶዋን ላሳይህ በማለት እንግዲህ ፎቶዋን ለአጎቷ ታሳየዋለች። አጎቷም ልክ እንዳያት እጅግ ነበር የደነገጠው። ምክንያቱም የሚያውቃት ሰው ነበረች። እጅግ ደንግጦ ስሟን በመጥራት እንዴት እንደዚህ ሊሆን ቻለ እያለ ይገኛል። ምናልባትም የሱ የቀድሞ ጓደኛው ወይም ፍቅረኛው ልትሆን ትችል ይሆን አይታወቅም። እንደዛ ከሆነ ደግሞ ምናልባትም ማቲ ያጎቷ ልጅ ልትሆን ትችላለች። በቀጣይ ቪዲዮ ደግሞ አብረን የምናየው ይሆናል። እስካሁን አብራችሁ ስለተከታተላችሁኝ እጅግ በጣም አመሰግናለሁኝ። ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።